በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውዴቱ ቤተ ተከታታዮች፣ ዛሬ ይዘንላችሁ የቀረብነው የእመቤታችን የቅድስት ድንግል ማርያም ረቂቅና ድንቅ ማንነት የሚዘክር ልዩ ዝግጅት ነው። የእመቤታችን የቅድስት ድንግል ማርያም ታላቅ አእምሮ የተሰኘ መጽሐፍ የአምላክን እናት ጥበብ፣ ትህትና፣ ለሰው ልጅ ያላትን ፍቅር በጥልቀት የሚመረምር ስራ ነው። በዚህ ቪዲዮ የመጽሐፉን ዋና ዋና ክፍሎች አብረን እናያለን። ለዛሬው ያቀረብኩላችሁ ክፍል 1 ነው። ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ወደ ቪዲዮው እንሄድ። የጥበብ ዕንቁ ክፍል 1፣ ራስን በልዩነት መቀበል። መልአኩ ቅዱስ ገብርኤል ለቅድስት ማርያም ካመጣላት መልእክት መሃል አንቺ ከሴቶች መካከል የተባረክሽ ነሽ የሚል ይገኝበታል። ይህንን ከልቧ ያደመጠችው ማርያም ወደ ኤልሳቤጥ ዘንድ በሄደች ጊዜ ደግሞ ኤልሳቤጥ ከመልአኩ ገብርኤል ጋር የተመካከረች ይመስል ይህንኑ ደገመችላት። አንቺ ከሴቶች መካከል የተባረክሽ ነሽ ብላ መንፈስ ቅዱስ በሁለቱ መልእክተኛ የነገራት የተባረከች መሆኗን ብቻ ሳይሆን ልዩ መሆኗንም ነው። ለማርያም እርሷም ይህን ልዩ የመሆን ጸጋን በደስታ ተቀብላለች። ሌላ ማንንም ለመሆን አልጣረችም። ማርያም ማርያምነቷን ተቀበለች። ማርያም ሆና ኖረች። ምንም እንኳ የቅድስት ማርያም ልዩ መሆን የላቀ ትርጉም ቢኖረውም እያንዳንዱ ሰው ደግሞ በራሱ መንገድ ልዩ ነው። ሁላችንም የአዳም ዘር እንሁን እንጂ በፋብሪካ እንደተመረተ ሳሙና አንድ አይነት አይደለንም። ከእርሷ የጣት አሻራ ጋር አንድ አይነት የሆነ የጣት አሻራ ያለው ሰው በምድር ላይ የለም። ከእርሷ ራስ ላይ አንድ ፀጉር ተወስዶ መለያ የሆነው ዲኤንኤ ቢጠና ከየትኛውም ሰው ጋር አንድ አይነት ሆኖ አይገኝም። ስለዚህ እርሷ ናት። በዚህ ዩኒቨርሲቲ የተገኘ ልዩ ሰው እግዚአብሔር አምላክ ለእያንዳንዱ የተለየ ቁመና፣ መልክ፣ ችሎታ ሰጥቶታል። ታዲያ ሰው ከአምላኩ በተሰጠው ልዩ ስጦታ ደስ ሊለው ይገባል። ራስን መቀበል ከዚህ ይጀምራል። አንድ ጊዜ በአሜሪካ በአንድ ከተማ አንዲት ወጣት እያነባች ችግሯን አዋየችኝ። ችግሯ መወፈር አቃተኝ የሚል ነበር። እያለቀሰች ሱሪ ስለብስ አያምርብኝም፣ ለመወፈር ብዙ ጸለይኩ፣ እግዚአብሔር ግን አልሰማኝም አለች። ለመሆኑ እርሱ እኔን ይወደኛል ነው ያለችኝ። ታዲያ እኔ የእርሷን እንባ እያየሁ እንደ እርሷ ቀጭን ለመሆን መከራቸውን የሚያዩ ብዙ ሴቶችን እያሰብኩ በሐሳብ ነጎድኩ። እርሷ ስለ ቅጥነቷ ስታለቅስ ቢያዩዋት ምን ይሉ ይሆን ብዬ ማሰብኩ። አንዳንድ ጊዜ በዙሪያችን ስናስተውል አጭሩ ሰው ቁመቱ በማጠሩ ሲያማርር እናገኛለን። ረዥሙ ደግሞ ኧረ የኔስ በዛ፣ እንደው አንቀዋለሁ ነው የፈጠረኝ ይላል። ወፈር ያለችው እንዴት እንደምትከሳ ቀን ከሌት ታስባለች። ዳይት እየቀያየረች ትሞክራለች። ቀጭኗ ደግሞ እንዴት ወፈር እንደምትል ነው የምታሰላሰለው። አንድ ቀን አይቀርም ጅንሴን ሞላዋለው እያለች ትዝታለች። እንደኛ ጠየም ጠቆር ያለ አንዳንድ ሰዎች ነጣ ለማለት በተለያዩ ሳሙናዎች ይታጠባሉ። ያነጣል ብለው የሚያስቧቸውን ቅባቶችም ይቀባሉ። አንዳንዶች ነጮች ደግሞ ንጣታቸው እያነጫነጫቸው ፀሐይ ብቅ ባለች ቁጥር አሸዋ ላይ ይሰጣሉ። ራስ ባራነት የሚያሰጋቸው ወንዶች ፀጉራቸውን ወደፊት ይጎትታሉ። ጎፈሬዎች ደግሞ ሙልጭ አድርገው ይላጩታል። የወንዶች ቁጥር 1 የጭንቀት ምክንያት ራሰ ባርነት ነው ይባላል። እርስዎ ግን ይህን ስጋት ካለዎት አይጨነቁ። ፀጉር መሄድ ካለበት ይሄድ። እንግዲህ
ደግሞስ ምንም ያልተማረው ሁሉ ምሁር የሚያስመስለው ራሰ ባህርነት አይደለም? በጥሩ ጤንነት፣ የአካል ብቃት፣ ትክክለኛ ክብደት ሰውነት መጠበቅ ተገቢ ነው። ያፈሳል፣ ያንጠባጥባል ብለን እንደ መኖሪያ ቤት የምንቀይረው መኖሪያ ሰውነት የለንም። ከዚህ ዓለም የምንለይበት ጊዜ ደርሶ እስኪፈርስ ድረስ ይህ አካል አብሮን ይኖራል። ስለዚህ ሰውነታችን በጥሩ ሁኔታ መንከባከብ ትክክል ነው። ከዚያ ያለፈ ጭንቀት ግን አስፈላጊ አይደለም። ስለ ሰውነትሽ መወፈርና መክሳት ከመጠን ያለፈ አትጨነቂ። የመጽሔት ሽፋን ላይ ወይም በፊልም ያየሻቸውን ሴቶች መምሰል የለብሽም። እነርሱም እኮ ለፊልሙ ወይም ለፎቶ ብለው ለ3 ወራት በእራታቸው ላይ ጨክነው ነው ያንን የመሰሉት። ከዓመት በኋላ ብታገኟቸው ፎቶአቸውን አይመስሉም። በዚህ ጉዳይ ከልክ ያለፈ መጨነቅ የአመጋገብ መቃወስን ሊያመጣ ይችላል። ከነዚህ አንደኛው አኖሬክስ ነርቭስ ይባላል። ይህ ችግር ያለባቸው ሰዎች ከመወፈር ፍርሃት የተነሳ የሰውነታቸውን ቅርጽም እንዳይበላሽ ከመስጋት የተነሳ የምግብ ፍላጎታቸውን ያጣሉ። በዚህ ምክንያት በጣም ዝቅተኛ ክብደት ይኖራቸዋል። ይሄ ችግር ከከፋ ለሞት ሊዳርግም ይችላል። ሌላው የአመጋገብ መቃወስ ደግሞ ቡሊሚ ነርቮስ ይባላል። ይህ ችግር ያለባቸው ሰዎች ምግባቸውን፣ ሳንዱሻቸውን፣ ክትፏቸውና ፍርፍራቸውን በርከት አድርገው በሚገባ ይበሉና ጥቂት ይቆዩና ግን የመወፈር ፍርሃት ሲመጣባቸው ጣታቸውን ወደ ጉሮሯቸው እየከተቱ ያስወጣሉ። አለያም ደግሞ የሚያስቀምጥ መድኃኒት ካላቸው ይወስዳሉ። ይሄ ብዙ ችግርን ሊያመጣ ይችላል። እርስዎ ግን ራስዎን ይቀበሉት። ውብ እኮ ነዎት። እንዴት አወክ ካላችሁኝ፣ አዎ እናንተን አላውቃችሁም። በጥበብ የሰራችሁን እግዚአብሔርን ግን አውቀዋለሁ። እርሱ አንድም ደረጃውን ያልጠበቀ ስራ ሰርቶ አያውቅም። ስራው ሁሉ ውብ ነው። እርሱ ደግሞ የእርሱ እናንተ ደግሞ የእርሱ ስራ ናችሁ። አንዳንድ ሰዎች ከዝንጀሮ መሰል እንስሳ ነው የተገኘ ነው ብለው ያምናሉ። የእነርሱን ሕገ መንግስታዊ መብታቸውን አከብርላቸዋለሁ። እናንተና እኔ ግን የእግዚአብሔር የእጅ ስራዎች ነን። ራስን መቀበል በራስ መተማመን ይጨምራል። በራስ መተማመን ሲጨምር ደግሞ ለራስ ትክክለኛ ስፍራ መስጠትን ይጨምራል። በዓለማችን ቶክ ሾው የሚያዘጋጁ ሰዎች ኦፕራ ዊንፍሪን የሚያስተካክላት ያለ አይመስለኝም። ታዲያ የእርሷ ፕሮግራም አጋጥሞኝ ከተከታተልኩኝ የሚያስገርመኝ ነገር ኦፔራ ያላት በራስ መተማመን ነው። የትኛውም ምሁር፣ ባለጸጋ፣ ባለስልጣን ፕሮግራሟ ላይ ትጋብዝ በምንም ፊት አትሸማቀቅም። ኦፔራ ምክንያቱም ምንድን ነው ብንል ራሷን ሙሉ ለሙሉ የተቀበለች ሰው ስለሆነች ነው። እርሶም ራሷን 100% ይቀበሉ። መስታወት ፊት ቁመው ከራሳቸው ጋር እንደሚጣሉ ሰዎች አይሁኑ። የሰው አስተሳሰቡ እንጂ የቁመቱ ማጠር ወይም መርዘም፣ የቆዳው መንጣት ወይም መጥቆር ልዩነት አያመጣም። ራስን መቀበል ታዲያ የተገኘበትን ቤተሰብ፣ የዘር ሐረግ፣ ጎሳ፣ ብሔር እንዲሁም ሕዝብ በደስታ መቀበልንም ይጨምራል። አንድ በአዲስ አበባ ዩኒቨርሲቲ ሜዲካል ፋኩልቲ የሚያስተምር ምሁር ነበሩ። የእኒህ ታዋቂ ምሁር አባት ደግሞ የሚኖሩት ድሬዳዋ ነበር። አባትየው ጠጅ ይወዳሉ። እስኪ ሰክሩም ይጠጡና ድሬዳዋ አሸዋ ላይ ይተኛሉ። ታዲያ አንድ ጊዜ ከአሜሪካ ጎብኝ የሚያደርጉ አስተማሪዎች ወይም ነጮች ይመጡና ከምሁሩ ጋር ወደ ድሬዳዋ ይሄዳሉ። በመኪና ዞር ዞር ሲሉ ምሁሩ ወላጅ አባታቸውን ያዩዋቸዋል። እንደተለመደው ሰክረው ገደም ብለው አባትየው አሸዋ ላይ፣ ምሁሩ
እንዳላየ ሆኖ አላለፈም። ሹፌሩ መኪናውን እንዲያቆም አዘዙ። ፈረንጆቹንም ውረዱ፣ የማስተዋውቃችሁ ሰው አለ አሏቸው። ከዚያ በቀጥታ ጠጥቶ ወደ ተኛ አባታቸው በመሄድ ይህንን ሰው አያችሁት? አለ። ፈረንጆቹ ግራ በመጋባት ራሳቸውን በአዎንታ ነቀነቁ። ይሄ ሰው የምወደው አባቴ ነው፣ እርሱ ነው ያሳደገኝ አሏቸው። እንግዶቹም ለሙሩ የነበራቸው አክብሮት በጣም ጨመረ። አደነቋቸው። ይህ ራስን የመቀበል ውጤት ነው። በውጭው ዓለም ለሚኖሩ ወገኖችን የቆዳ ቀለምና ማንነት አስቸጋሪ ሁኔታዎችን የሚፈጥርበት ጊዜ አለ። ጥቁር፣ ነጭ፣ ቢጫ እየተባለ ታዲያ እርስዎ የትም ሀገር ቢሄዱ ቀና ይበሉ። የራስዎን ማንነት ይቀበሉ። የሌሎችን ማንነት ያክብሩ። ይህም በራስ መተማመንን ይጨምሩለታል። ማርያም ማርያምነቷን ተቀብላ ማርያም ሆና እንደኖረች አንቺም አንቺነትሽን ተቀብለሽ አንቺን ሁነሽ ኑሪ።